አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። እነዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍት ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪ ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱን እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል። ከዚህ በኋላም በአንዲት ቀን ገንዘቡ ሁሉ ጠፋ፣ ስጋውም በደዌ ስጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህስ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ ጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን አለችው። እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ የመጣው ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ስርዓት እንዳልሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምና አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተነጋገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 245 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። በዚህችም ቀን የመንፈሳዊ ማህበር አባት የአባ ጳኩሚስ ረድ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ፣ በበጎ ስራም ፍጹም ነበረ። ከአባ ጳኩሚስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበር። ስለዚህም አባ ጳኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በእድሜው ሕፃን ሆኖ ሳለ አባ ጳኩሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስም እረፍት በኋላ በአባቱ በአባ ጳኩሚስ ፈንታ በምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህ ከኃላፊው ዓለም ክብር ይሸሽ ነበረ። የአገልግሎቱንም በጎ ስራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ለሁላችን ትድረሰን ለዘላለሙ አሜን። በዚህችም ቀን ከአበይሲ ጋር 22 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸውና ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምልህ ጸምዱ ከዘልፈ ለላነበብ ተወከፍ ዘኔቴ መጽሐፈን ተረሰከ እግዚኦ ጸድቀ ምትኩፈ እምላሁ ሁላን ሰተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ይላን ባርኩ ባርኮ ጉባኤ ዘቲ መካን እስከ ደጌ ሊቆኑ ህፃን ለጻፉ በክርታስ ወለዛ ጻፉ ዘደስ ወለዛ አምቦስ ትርጉም ሳዲስ ወለሰማ ቃሉ ዘነፈስ
በጸሎተሙ ማርያም ማረቂተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትቀው አኮ በከመ አምሳነ አቡነ ዘበሰማያት